ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትም እና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ይህን ሁሉ ነገር አድርጎ ይህን ሁሉ ነገር ሰርቶ አብርሽ ጥፋተኛ አይደለም እያልኳቸው አይደለም። አብርሽ በጣም ብዙ ጥፋቶች አጥፍቷል። ነገር ግን ሩታ ያጠፋችው ጥፋት ቤተሰቦች የልጅ ስራን የሰራችው ሩታ ከሩታ የማይጠበቅ ነገር ሩታ እንደዚህ አይነት ነገር ታደርጋለች ብዬ በጭራሽ አልጠበቅኩም ነበር። ያን ሁሉ ዋጋ ከፍላ በዚህ ተራ ነገር ለዚህ ተራ ነገር ይህን ያህል ጊዜዋን ትሰጣለች ብዬ አልጠበቅኩም ነበር። ቤተሰቦች ያኔ ዝም ስትል ይህንን ጊዜ የጠበቀች እንደነበር በጭራሽ አላሰብኩም፣ አልጠበቅኩም ነበር። አብርሽ አሁን እዚህ ጋር እያስመሰለ ነው ያለው ቤተሰቦች። ምክንያቱም ከዚህ በፊት ሲያደርግ የነበረውን ነገር አሁን መልሶ ለማድረግ እሱ አይከብደውም። እዚህ ጋር ሩታን ጥፋተኛነት ሰበቡን በሙሉ አብርሽ ያጠፋውን ጥፋት በሙሉ በአንድ ጊዜ ረስተን ሩታ ላይ ነገሮችን ሁሉ እንድናመጣባት ፈልጎ ሊሆን ይችላል። ይህን እንደዚህ አይነት ነገር የሚሰራው እንደዚህ አይነት ቪዲዮ የሚያመጣ አብርሽ ከሩታ የባሰ ስራ ሰርቷል፣ ጥፋትም አጥፍተዋል። ሩታ አሁን አደረገችው፣ ሩታ ለበቀል ፈለገችው፣ ሩታ ፍቅሯን ለበቀል ተጠቀመችው እንጂ እውነትም ለአብርሽ ፍቅር ሳይኖራት ቀርቶ እንዳልሆነ ግልጽ ነው። አብርሽን ሳትወደው ቀርቶ እንዳልሆነ ግልጽ። አብርሽ አሁን ላይ መልሶ ያንን ነገር መጀመሩ አይከብደውም። ነገር ግን የትዳራቸው ጉዳይ የሰላማቸው ጉዳይ ውሎ ባደረ ቁጥር እየባሰበት ነው የሚሄድ። መቼ የሚታረቁ አይችሉም። በዚህ ሁኔታ ከቀጠሉ አብርሽም ሊያምናት አይችልም፣ ሩታም ደግሞ ልታምነው አትችልም። ቤተሰቦች ለራሴ መንገድ ጀመርኩኝ ማለት ነው እና ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይህንን ፈጽሞ ይፈጠራል ሩታ እኔ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ ልክ ነህ። ሩታ በዚህ ልክ ማድረጓ ሩታ ይህንን ነገር መስራቷ በጣም ስህተት እንዳልኳችሁ። ነገር ግን አብርሽ እስከዛሬ ድረስ ስታደርግ የነበረው እስከዛሬ ድረስ ስትሰራ የነበረው ነገር አልታየህም? ለአንተ አንተ ምን አይነት ጥፋት ምን አይነት ነገር ስታደርግ እንደነበረ አልታወቀህም? ሩታን ምን ያህል ስትበድላት እንደነበረ አልታወቀህም? አያችሁ ቤተሰቦች፣ አንዳንድ ጊዜ እኛ የሆነን ሰው ስንበድለው ያንን ሰው እየበደለን እንደሆነ አይታወቅም። ወይም ደግሞ የዛን ሰው ስሜት ገፍቶ ካልወጣ በቀር ያ ሰው መጥቶ ካልነገረን በቀር ወጥቶ ለሰው ማውራት ካልጀመረ በቀር እየጎዳ ነው ያለን አይመስለንም። ሩታ ያንን ነበር ስታደርግ የነበረው። ወጥታ ስለ አብርሽ እንደዚህ እያደረገ ነው እየጎዳኝ ነው ብላ አልተናገረችም። ስሜቷን ወጥ አድርገው ነበር የተቀመጠ። ነገር ግን ከዚህ የባሰ አሁን አብርሽ ከሚሰማው ስሜት የባሰ ስሜት እየተሰማት ነበር። አንተ ላይ ሳይሆን የቀለደችው አንተ እሷ ላይ ቀልዳል። ኦፍኮርስ ቀልዳለች እኮ ሩታ፣ እሱ ላይ ብቻ አይደለም የቀለደችው፣ እኛ ላይም ቀልዳለች፣ ኦዲየንስ ላይ ቀልዳለች። ይህ ግልጽ ነው። ነገር ግን ይሄ ነገር ይሄ ቀልድ ወይም ደግሞ ይሄ ጥፋት የሚያስጠላ ጥፋት ነው። አብርሽ እስከዛሬ ድረስ የሰራው ጥፋት እስከዛሬ ድረስ ያደረገው ነገር ሩታ ምን ሲሰማት ነበር፣ ሩታ ምን አይነት ሁኔታ ላይ ነበረች የሚለውን ነገር በደንብ ያሳየዋል ብዬ አስባለሁ። አላሰብኩም ነበረ። አይተዋረሽኝ ዘመድ አሳጣሽኝ አላሳዝን። አሁንም ቢሆን ቤተሰቦች አንድ መናገር የምፈልገው ነገር እነዚህ ልጆች ከነገሮች ሁሉ ርቀው ተረጋግቶ ማውራት ቢችሉ ከቂም ከበቀል ወጥተው መስማማት ቢችሉ ከሶስተኛ ወገን ይሄ ጓደኛ ምናምን ከሚባሉ ዝባዝንኬዎች ርቀው የራሳቸውን የግል ጊዜያቸውን ቢያሳልፉ ቢመካከሩ ዳራቸው የመትረፍ ዕድል ይኖረዋል። ልጃቸው ያለ አባት ያለ እናት እንዳያድግ የእናትና የአባትን ፍቅር በትክክል አይቶ ቀምሶ ነው ማደግ ያለን። ስለዚህ ያንን ለማድረግ ደግሞ እነሱ ሁለቱ ተረጋግተው ተመካክረው ይህንን ፈተና ይህንን ችግር ማለፍ ያለባቸው ብዬ አስባለሁ። ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ወደ እናንተ እንግዲህ ተመልሼ ስመጣ አብዛኛው ሰዎች ያው ትናንትና በተፈጠረው ነገሮች ብዙ ነገሮችን እያላችሁ ነበረ። ተደንቃችሁም ብዙ ነገር ያወራችሁኝ ሰዎች አላችሁ። እናንተን ከልብ አመሰግናለሁኝ። እኔ ደህና ነኝ። ያው የተፈጠረው አንድ ግን ለአብርሽ መናገር የምፈልገው ነገር ቤተሰቦች ነገሮች ሲለወጡ እኛም መለወጥ አለብን። እድሜ ሲጨምር እኛም መጨመር አለብን ብያስ። ትዳር ውስጥ ስትገቡ ስለ ትዳር አውቃችሁ ነው የምትገቡት። ትዳር የተከበረ ቦታ ነው። ስለዚህ ትዳር የሚከበረው ደግሞ ራሳችንን ማስከበር ስንችል፣ ራሳችንን መጠበቅ ስንችል ነው ትዳራችንን የምንጠብቀው። እንግዳ እንደሆነ ሁሉ ለእኔም እንግዳ ሆኖብኛል። ነገሮች ግራ እስከሚያጋቡኝ ድረስ ማለት ነው እና የሆነ ሰዓት ሁላ ህልም እስከሚመስለኝ ድረስ ማለት ነው እና እያንዳንዱን ነገር አምኖ መቀበል እስኪያቅተኝ ድረስ
ከራሴ ጋር አልነበርኩኝም። ትንሽ አንተም ስትሰራ አንተም ስታደርግ አንዳንድ ነገሮች ለሩታም እንደዚሁ ነው የሚሰማት። ህልም በሆነ ብላ የምትመኘው ቪዲዮ አይታ ትሆናለች እስከዛሬ ድረስ። እሷ እንደዚህ በግልጽ አላወጣችሁም፣ በግልጽ አልተናገረችውም እንጂ እርግጠኛ ሆኜ የምነግራችሁ ነገር ሩታ ምን አለ ህልም ባደረገው ተረጋጋ ነው ወደ እናንተ ተመልሼ የመጣሁት ማለት ነው። እና አሁንም ድረስ አላመንኩኝም። አሁንም ድረስ አምኖ መቀበል እያቃተኝ ነው። እና በዚህ ልክ እኔ ሩታን አይቻትም በዚህ ልክ ሆና ምንም አልጠብቃትም ነው አልገምትም። ያ እኔም አልጠብቅም ነበር ቤተሰቦች፣ በዚህ ልክ ሩታ እንደዚህ አይነት ነገር ታደርጋለች ብዬ አልጠብቅም። ነገር ግን አብሬሽ ካደረገባት ነገር አንጻር እስከዛሬ ድረስ ከሰራበት ነገር አንጻር ከባድ ነው። አሁን መወሰንም እኮ ይከብዳል፣ መፍረድም ይከብዳል። ታምትምምና ቃል ነው በቃ ያጠረኝ። ትናንትና መናገር እስኪያቅተኝ ድረስ አፌ እስኪተሳሰር ድረስ ነው የደረስኩት። አንዳንድ ጊዜ እንዴት ነው 100% የምትተማመኑበት ሰው አለ አይደለ? እኔ ሩታ ላይ ልክ የዛን ያህል 100% ተማምኝባት ነበረ። ምንም አይነት ነገር ለእኔ ክፋት አታስብም፣ ወይንም ጓደኞች ዙሪያ ላይ ያሉ ሰዎች በሙሉ ብዙ ነገር እያሉኝ በዛ ልክ እኔ ሩታን አምናታለሁ እያልኩኝ የነበረበት ምክንያት አለኝ። እሱም ምንድን ነው? ሩታ ፈጽሞ እኔ ላይ መጥፎ ነገር ልታደርግ አትችልም ብኛ አእምሮዬን ስላሳመንኩት ነው። እና በምን አይነት መንገድ ነገሮችን ማስረዳት እንዳለብኝ ራሱ ግራ ገብቶኛል። ግን ደግሞ በጣም ከልቤ ነው ያዘንኩት ከምላችሁ በላይ ማለት ነው። ከልቤ ያው በዚህ ሰሞን እየሆነች የነበረው ነገር አለ ሩታ። እነዛን ነገሮች እኔ ያው ውስጤ 100% እንትን አላለም። ግን ደግሞ ነገሩ አስደንግጦኝ ስለነበረ አምኖም ለመቀበል እየከበደኝ ነበረ። ሩታ ብዙ ነገር ነው በዚህ ሳምንት የተቀያየረው እኔ ላይ የነበራትን ነገር ማለት ነው። እና ያንን ነገር ሳይ አስፈርቶኛል። አንዳንድ ነገሮች እየፈራሁኝም ነበረ። ግን ደግሞ ይስተካከላል። በቃ ይሄ ነገር እግዚአብሔር ለእኔና ለሷ በቃ የመጨረሻ መንገዱ ነው፣ ሊያስተካክለው ነገሮችን ልንፈታ ነው ማለት ነው ምናምን ብዬ አስቤ ነበርና አንዳንድ ጊዜ ፍቅር ሞኝ ያደርጋል እጅ ላይ ያደርጋል ሲባል አላምንም ነበርና በራሴ ደርሶ አይቼዋለሁ። ሁሉንም ነገር በራሴ እኔ ላይ ደርሶ አይቼዋለሁ። አሁን ግን ሁሉንም ነገር በደንብ አምኜ መቀበል እችላለሁ። እንዴት ሰዎችና በዚህ ልክ እኔ ምናልባት አጥፍቼ ሊሆን ይችላል፣ ብዙ በድያት ሊሆን ይችላል ከዛ በፊት። ግን ደግሞ ሩታ ዛሬ ላይ በእንደዚህ አይነት መንገድ እኔን መበቀል አልነበረባትም ብዬ ነው ያሰብኩት። እና እኔ ደግሞ ይሄንን የሩታን ልብ አላውቀውም። መልካምነቷን፣ ለእኔ ያላት አመለካከት፣ ለእኔ ያላትን ቦታ፣ ጥሩ አስተሳሰቧን ምናምን ነው ከዛ በፊት ማውቀውና እንዴት አምኜ ይህንን ነገር መቀበል እችላለሁ እናንተ ራሱ ስታስቡት ማለት ነው። እና ግን ምናልባት ይህንን ቪዲዮ ልታዩ ትችላለች ሩታ። ዛሬም አንድ ነገር ነው መናገር የምፈልገው። ምናልባት ትናንትና እኔ እንደፈለግኩኝ ማድረግ እችላለሁ፣ እሱን ከፈለገ ሂድ ስለው ይሄዳል፣ ሲመጣ እና ስለው ይመጣል እያለች እያወራች ነበር። እና እኔ እንደዚህ የምባል ሰው አይደለሁኝም፣ ወይንም ነገሮችን እያወቅኩኝ ባላወቀ ማሳልፋቸው ሞኝ ሆኝም ጅል ሆኝም ምንም የማያውቅ ሰው ሆኝም አይደለም። እና አንዳንድ ጊዜ ለምትፈልጉት ነገር ስትሉ ዝቅ ማለት ግዴታችሁ ነው። እና ያ ነው እኔም ህይወት ላይ የሆነው እንጂ እሷ እንደምትለኝ አይነት ሞኝና ጅል ወንድ ሆኜም አይደለም። እና ምናልባት ሞኝነትና ብልጠት ምናምን እንዴት እንደሆነ እኔ ከዚህ በኋላ ለእሷ ላሳያት እችላለሁኝ። እና በጣም ነው የተሰማኝ፣ በጣም ከመላችሁ በላይ ማለት ነው። በጣም እኔ ብቻ አይደለም ደግሞ የሚከፋኝ፣ ሙሉ ፋሚሊው ሁሉም ነው ያዘነው። እና ያው የኔም ጥፋት አለበት። እኔም ሰው አምናለሁኝ። አንዳንድ ጊዜ የሆነን ሰው እምነት ከጣልኩበት በቃ አመንኩት ነው። እና ለዛም ይመስለኛል በዚህ ልክ ዛሬ ላይ እኔም የተጎዳሁት ብዬ እኔ ከነገርኩህ፣ እኔ ካስረዳሁህ፣ እኔ በዛ ልክ እየነገርኩህ ያልተረዳህ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮች እንድታስረዳኝ ገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው፣ አሞኛል ስላልከኝ ነው የመጣሁት። ስለዚህ
ሐኪም ቤት ይዤ ልሄድ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። እኔ ደህና ነኝ። እኔ አሁን ሐኪም ቤት ምናምን ሳይሆን መሄድ የምፈልገው ቢያንስ ነገሩን አንቺ ተረተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው። ሄድ እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ ያንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለእኔ ምንም ባታስረዳኝ ከደበረክም አይዞክ፣ ምንም ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ፣ ብዙ ጊዜ እንዳይከፋህ ብዬ ለአንተ ጥሩ ነገር ሳደርገው አንተ በመጥፎ ነገር ነው መሰለኝ የምትተረጉመው። ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች ለመጥፎ ነገር ከመተረጉማቸው በላይ አንተም ያ ነገር ሊገባ ካልቻለ ቢገባ ያን የተረዳው ነበረ እስከ ዛሬ ድረስ። ስለዚህ አሁን ምንድን ነው ምንም የሚያመመክ? የእውነቴን ነው። አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም፣ ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበረ፣ በጣም ላውራክ ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከእሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው።